የምትመለከቱት ሰይፉ በኢቢኤስ ነው በያላችሁበት ጥሩ ጊዜ ነው የምንመኘው በፋና ላምሮት የ1.5 ሚሊዮን ብር አሸናፊ ነው ባሳለፍነው ሳምንት ትልቅ መነጋገሪያ ነበረ የሰይፉ በኢቢኤስ እንግዳ አላደረገው ነው የበዓል ሰሞን ነውና ተወዳጁን ወጣት አቀንቃኝ ጴጥሮስን ሞቅ አርጋችሁ ወደዚህ ጋብዙልን ጴጥሮስ ወደ መድረኩ እንኳን ደስ አለ እንኳን አብሮ ደስ አለ ቆይ ጴጥሮስ ይገባዋል ይሄ ነገር አይገባው መጀመሪያ ስፔን ተመልካች ካንደኛ በታች የለም ሌላ ነገር እንጂ አንደኝነቱን ብዙ ጊዜ ሽልማቶች ሲደረጉ ያጨቃጨቃሉ ጴጥሮስ ግን በሙሉ ድምጽ ይችላል ይገባዋል ተብለሃል አይደለ እንኳን ደስ አለ እንኳን አብሮ ደስ አለ ሰላም ነው አለው ሰይፍ ሻይ ዋው በጣም በዚህ እድሜ ለዚህ ስኬት መድረስ እኮ መታደል አዎ በጣም በእውነት በጣም እኔ አሁን አንተ እንዲህ አይነት በነገራችን ላይ ጸጉሬ እንዲነበረ ቀጥናቴ እንዲነበረ እውነቴን ነው የኔና የጴጥሮስ ልዩነቱ ምንድነው እኔ ባንተ እድሜ ሽቦ መኪና ይዤ ጉድ ነበር አንተ ግን ያሸናፊዎች አሸናፊ በመሆን የ1.5 ሚሊዮን ብር አሸናፊ ሆኗል ጎበዝ ዋው ሚሊዮነሩ ወይ ሰይፍ ሻይ ለሚሊዮነሩ በእናታችሁ እንኳን ደስ አለበት ዋው ብዙ ዘፋኞች አቀባበል ተደርጓል ስላለህ ነው መሰለኝ ባንዴ አሽቃብጧል አንዴ አሽቃብጡ ይመስለኛል ጭብጨባው የስፍንጥር ከመፈለግ የደስደስ ምን አሰብክ የደስደስ እንግዲህ ለሙዚቀኞች ቆንጆ አልበም ሰራለው ያስባለው እሱ ነገር ነው እንግዲህ የደስደስ መስጣቸው ስለዚህ የደስደሱን ከመሰራው አዲስ አልበም ጠብቁ ነው ስለዚህ የደስደሱ ይበትናል ብለን እንዳጠበቅ እሺ የደስደስ የሚል ዘፈን አለው አይ በጣም አሪፍ በብዙ ፈተናዎች ነው እንግዲህ እድሜ ትንሽ ይሁን እንጂ ከ6 አመት ጀምሮ ነው አይደል ሙዚቃ በዚህ አሁን ስትታይ በጣም ታዳጊ ነህ ግን ይሄ ታዳጊው ጴጥሮስ ራሱ ብዙ ፈተና አይቷል አትችልም ተብሎ ያቃል መድረክ ተከልክሎ ያቃል ርቦት ያቃል ተጠምቶት ያቃል የትራንስፖርት ጎሎት ያቃል እንዳታለቅስ አስተዋወስኩት የብዙ ነገር አዎ ሁሉንም ነገር ነው የጠቀስካቸው አዎ በዚህ ነገር ውስጥ ሁሉ ግን አልፎ ዛሬ ጴጥሮስ አሸንፎ ይሄው ለዚህ ስኬት በቅቷል አዎ እግዚአብሔር ይመስገን በጣም አዎ ስለዚህ በዚህ ስኬት ውስጥ እንግዲህ ከእግዚአብሔር በታች መታመሰግነው ማን ነው በዚህ ስኬት ውስጥ ያው እንግዲህ ቆሜ ባመሰግኑ ደስ ይለኛል እሺ መላው ኢትዮጵያውያን ከጎን የሆናችሁ ስደግፉኝ ስታበረታቱኝ ለነበራችሁ መላው ኢትዮጵያውያን በሙሉ ምስጋናዬን አቀርባለሁ እሱ ምስጋና ላይ ከዛው ያው ቤተሰቦቼ ናቸው እኔንም ሰፖርት ሲያደርጉኝ ቤተሰቦቼ በጸሎት ከኔም ጋር ነበሩ እነሱንም አመሰግናለሁ አድናቂዎቼን አመሰግናለሁ አሁንኮ ቆንጆ ድምጽ አለ ከ1.8 ሚሊዮን ብር በላይ በገንዘብ ገብቷል መሬት አለ አንድ ሰው ህይወቱን ለመጀመር አሁን ለምሳሌ ለማግባት ቤት ያስፈልጋል መሬት ያስፈልጋል ችሎት ሁሉ ነገር አለ አንተ ግን እማገባው አዲስ ማውጣው አልበም ስራዬ ነው እንጂ ለፍቅር ግንኙነት ቦታ የለኝም ይያልክ ነው ያው እንግዲህ ያው ጊዜው ሲፈቅድ ይሆናል እንግዲህ እግዚአብሔር ሲፈቅድ ደግሞ ቀኑ ይመጣል በያስባለሁ አሁን በዚህ ሉክ ናይት ክለብ ገብተህ ስትሰራ በር አካባቢ ልጅ ነህ ከ18 አመት በታች ሆነ ናይት ክለብ የሰራበት አጋጣሚ አለ አይ የለም ከ18 አመት በላይ ሆኖ ራሱ ሰዎች አልተጨቃጨቁም ልጅ ነህ ኦፍ ኮርስ አለ በደንብ ያው መድረክም እንግዲህ ስታይም አልመስልምና ያው በስሜት የገባውም ነው የሚመስላቸውና በዛ ምክንያት ብዙ እንትኖች አሉ ይሄ በዚህ ገጽታ አሁን የመጣላት ወይም ደግሞ ረኔ ሳልቻልኩም አይነት ዘፈን ተይኝ በቃ ምናምን
ስንቱን አሳለፍኩት ማለት አሁን ከኑሮ አንፃር ከትዳርና ከፍቅር ግንኙነት ከሆነ የሚከብድ ይመስለኛል። ከገጽታ አንፃር ገጽታና ዘፈን የተለያየበት አጋጣሚ ተፈጥሮ ያውቃል? ስፔሻሊ ውድድሬ ላይ ነው እንደዚህ ብዙ ጊዜ የሚያጋጥመኝ። ተጋባዥ እንግዶች ይመጣሉና ከአስተያየታቸው ካድናቆታቸው በፊት ምንድነው የሚያስቀድሙት? በዚህ ሰውነት ይሄን ያክል ድምጽ ብለው በጣም ብዙ ተደጋጋሚ አስተያየት ነው የሚሰጠው። በየሳምንቱ ስለሆነ ውድድር በየሳምንቱ ነው እንትን የምለውና እሱ ነገር ያው እንጂ ያደርገኛል። ከዛ ውጪ ስቴጅ ላይ ክለቦች ላይ ምናምንም እንዲሁ በጣም ደስ ይላቸዋል። እኔ ሲያዩኝ ማውጣው ድምጽ ምናምን አይጠብቁትምና በጣም ኢንተርቴን ነው የሚያደርጉት በእኔና ደስ ይላቸዋል በጣም። ጴጥሮስ እውነቱን ለመናገር አዲስ የመጣው ተወርዋሪ ኮከብ ልንለው እንችላለን። አዲስ የመጣ ስታር ነው። ሳይዝና ዘፈን ይገናኛል ብዬ አስባለሁ። አንድ በጣም በኪሎ ፈር ያለ ጓደኛ ያለን ዘፋኝና እሱ ራሱ የነገረኝ ገጠመኝ ነው። ካሁን በፊት ብዬው እንደሆነ አላውቅም። አሁን ከሳይዝ ጋር አብሮ የማይሄዱ ዘፈኖች አጋጥሞ ያውቃል? አሁን በሱ ድንቡሽ ማለት ስቃለኝ ማን አነሳኝ ደግሞ የሚለውን ዘፈን ያንተን ችሎ ማን ያነሳል ተመልካች ነው ያለው። በተለይ ደግሞ የቀማመሰ ሰው ፊት ዘፈን እንዳዘፍን የሆነ አንድ ጓደኛችንም እንዲሁ ዘፋኝ ነው እንግዲህ ዘፋኝ ትልቅ ቼን እዚህ ጋር አድርጎ እባክህ አምላኬ ስጠኝና ልስጣት የሚል ዘፈን አስበው ሰጠህ እኮ እጅ ላይ አድርገው ነው ሸጠ ስጣት ይላል። እባክህ ጌታዬ የሚል ዘፈን ነበር እኮ ድሮ። ይሄኔ ፍቅር እስኪያግዘኝ እባክሽ ማጣት እኮ ምንም አይደል አትሽሺ አቲ መርሴዲስ አቲ መኪና እሱ እኮ ፕራዶ አቆሟል ብቻ። እና አንዳንዴ የምዘፍነውንና ህይወትህና ያለህ ነገርና የሚዘፈን ነገር ሲለያይ ለተመልካች ሳቅ የሚያጭር ነገር ለመናገር ምክንያት ይሆናል። አንተም ከሳይዝ ጋር የተገናኘ ብዙ አስተያየት በጣም ብዙ ናቸው። በጣም ዋው በጣም ይዋጣል ስራ ሙሉ ቀን ያው እወደዋለሁ በደንብ ምንትለዋለሁ። ከዛ ውጪ በጣም በጥላሁን ገሰሰ በጣም ታውቂበታለሁ። ውድድሩንም ለማሸነፍ ያደረገኝ እሱ ነገር ይመስለኛል። ከባድ የተባሉ የጥላሁን ገሰሰን በደንብ ተዘጋጅቼ ይገባውኝ ዳኞችንም ቶሎ ለማሳመን ህዝቡንም በደንብ ወደኔ ሉክ እንዲያደርግ በደንብ እንዲያየኝ ለማድረግ የጥላሁን ስራዎችን በደንብ ተሳክተውልኛል። ይሄ ቆያውን ይሄ ንፋስ መውጫ ጋይንት የሚባለው አካባቢ ያሉ የኪነ ጥበብ ሰዎች ለጋሽ ጥላሁን የተለየ ፍቅር አላቸው። ለምን ነው? አላቅም። ያው እንግዲህ የሙዚቃ ወዳድ ናቸው ማለት በዛ አካባቢ በጣም ብዙ የጥበብ ሰዎችም ወጥተዋል ለምሳሌ። ለዚህ ሁሉ ምክንያቱ የሚመስለኝ ታማኝ በየነ ነው። እውነት ነው። ከዛ ደግሞ ተቦርና አለ። እውነት ነው። ከዛ ያለ ደግሞ እናንተ ጋር መጥቷል ይሄ የጋሽ ጥላሁን አድናቂነት። እውነት ነው። በዚሁ አጋጣሚ ሁለቱንም ታማኝ በየነንም ተቦርና በየነንም በጣም ነው ማመሰግናችሁ፣ በጣም ነው ማከብራችሁ። በርታ ብለው እንዳታሳፈረን ሁሉ አጎበዝ ጀግና ማስጠንቀቂያም አለው። እሱ ነገር ለኔ ሞቲቭ ሆኖኛልና ተሳክቶልኛል። አመሰግናችኋለሁ። ከጋይንት ወጥተህ መሸነፍ የለም አሉ እንዴ? ብለውኛል በእውነት። ንፋስ መውጫ ሲባል ስሙ ግን ለየት ይላል። የምር ንፋስ አለው ወይስ እንደ ንፋስ ስልክ ነው? ዝም ብሎ ስም ነው? አሁን ንፋስ ስልክ እኔ ንፋሱም የለም ስልኩም አንዳንዴ ቆራረጣል። ዛሬ ቤት ተከራይቻቸው ታሪካዊ አመጣጥ አለው። ያው ስሙ እንዲሁ ዝም ብሎ የሚነገርም ስም አይደለም። እንግዲህ ያጼውን ስም አላቅም በዛ ያለፉ ለማደርም ፈለጉና ልክ ከሀገሩ እንዳደሩ በጣም ነፋስ ያስቸግራቸው ነበርና ከዛ በኋላ ስሙን ነፋስ መውጫ ብለው ሰየሙት። እሱ ነው ዋና እንትኑ ስሙ። ግን መጨረሻ ላይ ምን ሆነ መሰላችሁ? የአሪፍ የኪነ ጥበብ ሰዎች መውጫ ሆነው ቁጭ አለው። መጨረሻው እኮ ነው። ከታማኝ ጀምሮ አሪፍ በጣም ይገርሙ ሰዎች ተወልደውበታል። በጣም ዋው በጣም አሁን ንፋስ መውጫ አካባቢ ነው መሬት ቤት የተሰጠ? ምን ጂ+ ነው ወይስ አሞራ ክንፍ ነው? በብሎኬት ነው? በጭቃ እንኳን አይሆንም። 1.8 ይዘህ ፎቅ ነው? እስኪ እንግዲህ እግዚአብሔር ያውቃል። ያው እኔ በአሁኑ ሰዓት ምንም ገና ብዙ መስራት ፈልጋለሁ ማደግም ስለምፈልግ
ቤተሰቦቼ ሰፖርት አድርገውኛል ከዚህ አድርሰውኛል ስለዚህ ያው እኔ ቀደም ነግሬያቸዋለሁ ስመጣ አሁንም በፊት የምጠይቀው ያው ለቤተሰቦቼ ነው የምሰጠው እነሱ ይጠቀሙ እነሱ እንትን ይበሉበት ለኔ ያን ያክል እንትን የለውም መሬቱን ለቤተሰቦቹ ሰጠ ዋው እነሱ ይስሩበት እነሱ ጊፍት በቃ ሙሉ ለሙሉ ሙሉ ለሙሉ ደስ ያለት ልጅ መውለድ ነበረብኝ መሬት ሲሰጠው የሚሰጥ አንዳንዱ እኮ አሁን አንተ ቤት አባተ ነግረውኛል መሬት ካልሰጡኝ ብሎ እዚህ አንገቱ ይያቸው እንዲህ አይነት ልጅ ይወለዳል እንዲህ ደግሞ የተሰጠው መሬት ደግሞ የሚሰጥ ልጅ አለ ጴጥሮስ እንዴት ተባለ ያው ከቤተሰብ እንዲሁ እንትን ይሉልኛል ማለት እስከ ተወሰነ እስከ ተወሰነ የቤት ስም አለ ደግሞ የቤት ስም አለ ያም እንዳትፈሩ እንግዲህ ስላችሁ በሚስጥራው እሺ ደህንነት ነው የቤት ስም እንዳትፈሩ ብያችሁ ቃለ መጠይቁ ተደምድሟል አንተ ጠይቀኝ ምን ማወቅ የምትፈልገው እንዴ ደህንነት ተባልክ ያኔ አላቅም ያው ቤተሰብ የራሱ ምክንያት ይኖረዋል ደህንነት ደህና መሆን አይነት ነገር ነው ዋው ዝም ብላችሁ ነው እናንተ ደህንነት እንዴ በእናታችሁ ለደህንነት አየህ ደህንነት አለመሆኑን ሲያቅ ያነፋፉን አያለ ግን ደህና መሆንን ያው ደህና መሆን ሰላም መሆን ማለት ነው እሱ ነው ጴጥሮስ ደግሞ ያው ፐብሊክ የምታወቅበት ትምህርት ቤትም መጠራበት ያው ኦፊሻል ስሜ ነው እሱ ነው በፊት አሁን በድሮ ነጭ ለባሽ የሚባል ኮፍያ ለብሰው የሚዞሩ ሰዎች አሉ ጆሮ ጠቢ የሚባል ነገር አለ የደህንነትን ነገር ደህንነት ሲባል ምን ጊዜም ያው ከስለላ ጋር ይቆራኛልና ሰዎች እንደዛ እንዳዩት ያንተ ግን ደህና መሆን ነው የሚለውን ነው ታሳቢ ያደርጉት እነሱ ስለዚህ እኮ ይሄው በሂደት አረጋግጡ አይደል አዎ ደህና ሆኛለሁ ደህና ሆኗል ደህና አርጎናለኝ እቺ ሰዓት የማን ስጦታ ናት የኔው ነች ገስታታ ብዙ ጊዜ ዘፋኞች ሰዓት ይሸለማሉ ብዬ ሽልማት አለ በደንብ እንሸለማለን ያው እንግዲህ ይሄ ሰዓት የኔ ነው ምሽት መዝናኛ ቦታ ላይ ስትሰራ እንግዲህ አንዳንዶች በደስታ ጣብስ ያብዱላህ ይቻላል እንደዚህ አይነት ስሜት ላይ ምን ይሰማሃል መጠየቅ የምፈልገው ነገር ብር ከተበተነላችሁ በኋላ ያ ብርን ማን ነው የሚወስደው ያው እንደንትን ነው ማለት ያው እንደንትን ነው እንደ ቤቱ ነው ግን ሞስትሊ ነው አልወስድም እኔ ሽልማት ተሸለሜ እኔ ብዙ ጊዜ አልወስድም ደስ አይለኝ መካፈልም አልፈልግም ምክንያቱም ባክ ላይ የሚሰሩ በጣም ብዙ ሙዚቀኞች አሉ በጣም ማለት የሚለፉ ናቸው ከኛ በላይ በጣም ብዙ የሚጠሩ ናቸው እኛ አትሊስት ምናቀውና አውቀን ነው የምንገባው እነሱን አስፈቅደን ምናምን ነው የምንገባው እነሱ ግን ግዴታቸው ነው በቃ አጥንተው ተዘጋጅተው ሲመጡ በጣም ነው እንትን የሚሉት የሚያሳዝኑትና ከመጀመሪያ እስከ መጨረሻ ቆሞ ሲሰሩ ለነሱ ነው የሚገባው እንጂ ለድምጻዊ እንደው ብዙ ጥሩ አይደለም ብዬ ነው ማስበው ምሽት ስትሰራ ቅኝት ባንድ ከሆነ ከጀርባ የሚቆመው በእናት ክሽ ተሰጡኛላችሁ ምክንያቱም ባንዱ ይካፈላል እኔ አልፈልግም እያለ እኮ ነው በጣም ደስ ይላል አሁን ያለው የምሽት ህይወት ላይ ሰው ሙዚቃ ይወዳል አሁን በእኛ ጊዜ በዲጄ ነበር አሁን ግን ላይቭ ሙዚቃ ማጣጣም አንዳንዱ ደግሞ ነሽጥ ሲያደርገው በቃ ኪስ ውስጥ ገብቶ ያለውን ነገር እስከ መስጠት ይሄዳልና ለየት ያለ ስጦታ አጋጥሞ ያውቃል ጴጥሮስ ይሰጣል ሰዓትም ይሰጠናል በጣም ብዙ እና ኢቭን በጣም አረ ብዙ ግብዣዎች አሉ ንጋብዝ የሚሉ አሉ ብር እንደዚህ ሰብሰብ አድርጎ ምናምን አልበትንም ብሎ ና ምናምን ብሎ አንዱ ና ምናምን ብሎ ወደ በጸዳጃ ቤት ወስደው አልበትንም ላንተ ነው ብሎ እንደዚህ ይሰጡኛል ምናምን የዚህን ሰው ያድራሻ ተሰጠኛል በእናታችሁ አድናቂው ነኝ እዚህ ወስዶ አልበትንም ማለት ይሄ እኮ
ጥሩ አባባል ነው አድናቆቱን እኔ አሁን መበተን ላይ ብዙ አስተያየቶች ሲሰጡ ነው እርግጥ እንደሚበተንበት ሰው ሆኜ ሳስበው ጉዳዩ መበረታታት አለበት ግን ደግሞ መሀል ላይ ሆነ ደግሞ ስታየው የገንዘብ ህጎች አሉት አሁን ገንዘብ ሲረገጥ ያለ ኦር ያ ሰው ደግሞ ምናልባት እንደውም ኤፍሬም ታምሩን ይሄን ቪዲዮ ልጋብዝ እስኪ ይሄን ሰው ያይተዋል እስኪ አጨቃጫቂ ነበር ሰሞኑ ማድረጉ ልክ ነው ልክ አይደለም ተመልካቾች እንዴት አያችሁ አይደለ ሰው ላይ ሲያረጋው ነው እንጂ እኔ ላይ ካያረጋው ግን ልክ ነው ብሏል ለተመልካች ያከብራል በጣም መስፈን እስከሚከለክል ድረስ መሆኑ ትንሽ አነጋጋሪ ሆኖ ነበር እንዲ መድረክ ላይ እንዲው በተኑ ምናምን የሚስብም አለ በጣም ብዙ እንደናላ የተለያየ አጋጣሚ አለ ብዙ ዘፋኞች ካሁን በፊት አስተዋውሳለሁ የይሁኔ በላይ መሰለኝ አሎ ሎሎ ሎሎ ያለ የዘፈነ መጣና እጁን ይዞ ይሁኔ አንደኛ ነው ለማለት ማለት ነው የሚዘፍንበት እንዲ ያረጋው አሎ በቃ ከዛ ስታቹ ኦፍ ሊበርቲ ሆነ እዛውና አሎ ሉሉ ወደ ተፈሰራው ሉሉ ይሁኔ በጣም ነው ሞድ ከ20 ዓመት በላይ ለመኖሪያ ለንግድና ለሥራ የሚሆኑ ፕሮፐርቲዎችን የመግዛትና የመሸጥ ልምድ ያካበተችው ኤልሳቤጥ አሸናፊ እርሶንም የቤትም ሆነ የሚፈልጉትን ማንኛውንም ፕሮፐርቲ ብድር ከማመቻቸት ጀምሮ እፎይ ብለው ቤቶ ገብተው መኖር እስኪጀምሩ ድረስ ጥናቱን አጥንተው ለርሶ ይገባውታል ይሆናል አይሆንም የሚለውን ጥናት ጨርሰው ልምዷን ያካበተችውን ተጠቅማ እርሶን የቤት ባለቤት የድርጅት ባለቤትና የሥራ ለሚሆኑ ፕሮፐርቲዎችን ባለቤት ለማድረግ ፖርትላንድና ኦሬገን አካባቢ ተዘጋጅታ ተጠብቃችኋለች ለማንኛውም አገልግሎታችን ለሚፈልጉት ድርጅትም ሆነ የመኖሪያ ቤት ሁሉ አድራሻችንን ተጠቅመው ዛሬውኑ ይደውሉ በአጭር ጊዜ ውስጥ የቤት ባለቤት እናደርጎታለን በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንጻዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ ለአዲስ ቤት ገዢዎች ግራንት ያመቻቻል ዳንኤል ሪሌተር ስላንተ ሳይ እንግዲህ በብዙ ፈተና ውስጥ ስታልፍ ክለብ የጀመርክበት አጋጣሚ እንግዲህ መስፈን እንዲያቆምና እንዲጋፋ ተደርጎ ነበር የሚባል ነገር ሰምቼ ነው ምንድነው እውነት ነው መጀመሪያ አካባቢ ነበር ገና ውድድርም ሳንጀምር በጣም ቆይቶ ነበርና የሆነ ክለብ እንደው ሄጂ አትሊስት እንደው ራሴንም ልየው ብዬ መድረክ ላይ ከሙዚቀኞችም ጋር አብሮቼ ገባውኝና እየሰራው በደንብ እንደውም ህዝቡን በደንብ ኢንተርቴን ያደረገ ነበርና ማኔጀሩ ይመስለኛል መመቶ የባንዱ ማኔጀር እንትን ማለት አለበት ሙዚቀኞች አሉ ቆመዋል ስለዚህ ልጁ ይወረድ በቃ መውረድ አለበት ተብሎ እንትን አልኩኝ ማለት ነው ሙዚቃው እንዲቆም ሆኖ ወረድኩኝ ማለት ነውና ምን ሆነ እንደዛ ወርጅ በጣም ደስተኛ ነበርኩ እንደዛ ሆኜ እንኳን በጣም ደስተኛ ነበርኩና ጨርሼ ወጥቼ ከጓደኛዬ ጋር ነበርኩ እየሄድኩ እንደዚህ ቀናስል ትልቅ ክለብ ነው በጣም ታዋቂ አርቲስቶች ትልቅ ስክሪን እየታዩ ምናምን አይ ነበርና በጣም ደስ ብሎኛል እሱንም ስላየው ኦኬ እስኪ መቼ ይሆን ደግሞ አንድ ቀን ከዚህ ምን መጣው ብዬ እንደዚሁ ተመኝቼው ነው ያለፍኩትና የዛሬ አመት ውድድር የመጀመሪያ አንተኑ ይፋና ለምሮቱን የምራፍ የሚባል ውድድር አለና እሱን ሳሸንፍ አንደኛው ጥቼ ሳሸንፍ ተደወለልኝ ክለብና ሎኬሽን እዚህ ቦታ ነው ተብዬ እሺ ብቻ ምናም ብዬ ሎኬሽን ፈልጌ ወንድሜ ነበር የሸኘኝና ወንድሜ ሸኝቶኝ ልክ ወርጂ ቻብዬ ዘወርሰል ያ የተመኘሁት ክለብ ላይ ዋና ሊደር እንትን ዘፋኙኝ አየሁትና እንደዚህ ዞር ያኛው ክለብ ነው ያየሁት ያኛው በጣም ዝቅ ያለ ክለብ ነውና አምላክ አልኩኝ በቃ ሰራው ማለት ነው
መገፋት የማታ ማታ ያደርሳል ከደና ቦታ ማለት ነው ከትንሹ ተባረህ እግዚአብሔር አባባሉ ልክ ነው ማለት ነው መስኮት ሲዘጋ በር ይከፈታል በር ተከፈተ ማለት ነው ዋው ብቻ ነው የምትኖረው ቤት ተከራይተ አሁን ከቤተሰብ ከእህቴ ጋር ነው የምኖረው ዋው ከእህቴ ጋር ነው የምኖረው ደስ ይላል አይደል ማለት ከጋይንት እዚህ መጣችሁ ስራ እየሰራህ ነው ተስፋ አርጋህላል በምን እህቴ ራሷን ነው በጣም የሚገርም ባላላት ወንድሜ ነው ብሩክ ሞገስ ይባላል በጣም ወደው ወንድሜ ነው በዚሁ አጋጣሚ ብሩክ ይወዳለው እህቴም በጣም መልካም ሰው ናት የራሳቸው ቤት ነው ያን ያክል እንትን የለብኝም እነሱ ራሳቸው ነው እንትን የሚሉት እኔም ያው ደግሞ ራሴም ሰራለው ቆንጆ ነው አሁን ያለበት ሁኔታ እግዚአብሔር ይመስገን ዋው ስለ ነገስታስ ምን ይሰማል በመጀመሪያው እንግዲህ አጀማመረ ነው የነገን ነገር የሚያሳየና አጀማመሪን በጣም ከእግዚአብሔር ጋር በጣም ነው የወደድኩት ነገ የሚታይ ነገር በጣም ቆንጆ ነገር ነው ህዝቡንም ስታየው ያቀባበሉ እዚህ ፍጥነት ያክል ከሰው ውስጥ ገባለው ወይ ሌላ ነገር ነው ከዛ ደግሞ ምሰራውም ደግሞ በጣም ቻሌንጅ የሚያደርጉ ስራዎችን እሰራለውና በብዙ ነገሮች አክሴፕታንስ በጣም ያገኘው ስለሆነ ነገይን በጣም በሰፊ ብርሃን ነው ማየው ቆንጆ ነገር ያጋጥመኛል ብዬ አስባለሁ እስኪ ሁሉ ጊዜ ስንጋብዝ መቼም ያው ጴጥሮስ እዚህ መጣል እስካሁን ያልተሰራ ምናልባት ለሰይፉ በኢቢኤስ እንደማስታወሻ ቲክቶክ ገጽም ስላለን እዛ ላይ ቆርጠን የምንለጥፈው ቆንጆ ነገር በድምጽ ተመልካቹም ስለሚፈልግ ነው ዝግጁ ናችሁ የማን ይሁን የሙሉ ቀን አንቺ ስትረግጭኝ እኔ እንድፈራፈር የሚለው ምን ነበር ምን ነው ባደረገኝ የደጅሽን አፈር አንቺ ስትረግጭኝ እኔ እንድንፈራፈር እሱ ግጥም ግን እንዴት ነው ማለት ሞቶም ይንፈራፈራል ታቋል ይተመለስ አዎ ስሜቱን ነው እንግዲህ የሚገልጸው አዎ ፍቅር አይደል አዎ ስሜቱን ነው የሚገልጸው ምንድነው ልዘፍንልን ያሰብከው እሱ ነው ወይስ ሌላ ደስ ያላችሁ ችግር የለውም እስኪ ሙሉ ቀን ይሁን የጥላውን ይሁን ኦኬ ወይ ከጥላውን ወይ ከጥላውን ልሞክር ብቻ ነኝ እኔ የለችም ከጎኔ ብቻ ነኝ እኔ የለችም ከጎኔ አይትዝ ትለኛለች ታዲያ ሳይታለች ትዝ ትለኛለች ታዲያ ሳይታለች ይሄው ሰጥቻ እዚህ ጋር እንግዲህ ለሙዚቃ ካለ ፍቅር የተነሳ ነው ዩኒቨርሲቲ ትምህርትን አቋርጦ ወደ አዲስ አበባ የመጣው እሱን የመቀጠል ሐሳብ የለም አስባለሁ በደንብ መማርም አስባለሁ ለሙዚቃ ስለው እንትን ያልኩት ከዚህ በኋላም ጊዜም ይኖረኛል ብዬ አስባለሁ በጎን ስራዎችን እየሰራው በጎን ደግሞ መማር ፈልጋለሁ እሱን አስባለሁ ስትመረቅ ምን ለመሆን ነው እንግዲህ የሆነ ሙያና ስላሽ አቀንቃኝ አይደል የምትሆነው ምን እንጠብቅ ሐኪም በሆን ደስ ይለኛል ዶክተር ጴጥሮስና እንዴ በእናታቸው ዶክተር ጴጥሮስ ብዙ በሽተኛ አለስ የሚያከመው በዘፈን ነው አሁን ለምሳሌ ሆድ ቁርጠት ከሆነ የሚዘፍነው ዘፈን አያጣም ምግብማ ሞልቷል ሲልህ እዛው ላይ ነው ዶክተር ተሻለኝ በቃ ምን ልብላ የምታከመው በዘፈን ነው ያኔ ይታየኛል አዎ እስኪ እንደው ፈገግ የሚያስብል ነገር በአዲስ አበባ ህፃናትና ወጣቶች ቲያትር ቤት ሰራ ነበር የሚያስቀው ነገር ቀጥሎ የሚመጣው ነው እዛ እየሰራህ ያለ እንዴት ተዘረፍክ ኦኬ እንትን ይሄ ነገር የተፈጸመው ምንድነው የገና ዋዜማ ሰራ ነበርና የገና ዋዜማን ስቴጅ ላይ አቅርቤ የለበስኩትን ልብስ የባህል ልብስ ነበር እሱን ነገር አውላልቂ ስልኬን ይዤ ምናምን ወንድሜ ደውሎልኝ ወደ 6 ኪሎ ደውሎልኝ ነበርና
ወደሱ እየሄድኩ ነበርና መንገድ ላይ አንድ የተቸገረ ሰው አገኘውና ቦታ ጠቁመኝ ብሎ ለጠቁመው ነውና እሺ በጣም ሳያሳየው አሳዘነኝ እንትን የለውም አሳዝኖኝ እሺ ብዬ ሄድኩ ማለት ነው ልጠቁመው የሚጠቆም ነገር ነው የጠየቀ እሺ እየወሰድኩት ነው ከዛ ልክ ኦሬዲ 100-200 ሜትር እንደሄድ በጣም ሽማግሌ ሰውዬ መጣ እና ሽማግሌውን ሰውዬ እባክህ እኔም ባግዘው ምናምን አለኝ ባግዘው ሽማግሌው ሰውዬ ልጁን ነው እንግዲህ አናገረውና እሺ በቃ ሳይው በጣም ደግሞ አሁን ሽማግሌው ሰውዬ ሲጨመር ደግሞ በጣም አሳዘነኝና ይሄ ልጅማ መርዳት አለብን ብዬ እየሄድኩ ነውና ሬዲ አሁንም ከ100-200 ሜትር በኋላ አንድ ወጣት ሰው አገኘሁኝ አገኘሁኝና እሺ ምንም አልመጣልኝም ከዛ በኋላ እንደውም በጣም እንትን አልኩኝ በጣም ይሄ ልጅማ በጣም መረዳት አለበት ብዬ ይዛነው እንሂድ ብዬ እየወሰድኩት ነውና ሎኬሽኑ እንደዚህ ነው በጣም ውስጥ ለውስጥ ምናምን ገባን በዚህ እንሂድ ምናምን ይያሉ በጣም ውስጥ ለውስጥ ገባንና አይ ቲንክ ማስፈቀድ አለብህ ሰው ገብተህ ጠይቅለት አሉኝና አሳዝኖኛል ሰውየው እንግዲህ እንዳጣፋብኝ ባክህን የትም እንዳትሄድ ልጠብቅ ከዚሁ ምናምን አለኝ ሰዎቹ ይፈራሉ እንትን ይላሉ ማለት ውስጥ ያሉት ሰዎች ግዴታ እኔን ብቻዬን ካገኙኝ ያው እንትን ይሉኛልና አንተም አስፈቅደህ የሆነ መተዋወቅ አለው መሰለኝ አላቅም እኔ ብቻ ገብተህ እንትን በልልኝ ሰዎቹን አናግረህልኝ አስገባኝ ነው ያለኝና ምንም ግራ ገባኝ በጣም የማይገናኝ ነገር ነውና አሁንም እንዳሳዘነህ አዎ አሳዝኖኛል ሶስቱ ሰዎች አሉ እርዳው ነው የሚሉኝ እሺ ብዬ በቃ አይ ከዚህ ይቀመጥ አይነት ነገር አልኳቸው ስልክህን ማምጣው እሺ ይሄን ማምጣው እሺ ልብሴን በሙሉ ከኪሴ ሁሉ ነገር ሰጥቻቸው ጠብቁ ብያቸው ነው የወጣሁትና የገባሁትና ያው ስመጣ የሉም ከቦታው አልጠበኩም ማለት ምንም ሽማግሌውን ሰው ያይቻለው ልጁን በጣም እንትን ብሏል አሁንም ያሳዝኑሃል መሰለኝ አይ በቃ እንግዲህ አንድ ያለፈኩ ከደወልኩ በኋላ በቃ ሄደናል እንግዲህ ምንም ማድረግ አይቻልም ያሉኝ እንደዛ አይነት አጋጣሚ ጴጥሮስ እኔ ብዙዎቻችን የለመድነው የሚኒባስ ሿሿን አይደል የእግረኛ ሿሿ ይደረሰለት በጣም ክላሽ የሚያደርግ ነገር ነው ሐሳባቸው ያው ግን ሰዎቹን ሳያቸው በጣም እንትናሉ ከዛ በኋላ ግን አሁን ስትመጣ ከንፋስ መውጫ ከጋይንት ስትመጣ ንጹህ ሰዎችን የማመን መንፈስ ይዘን የምትመጣው አሁን ግን ከተማ ላይ ስትሆን እኮ አለ አይደለ ገጠር የለም ይያልኩ አይደለም ግን እዚህ ደግሞ ትንሽ በዛ ይላል ሌብነት በተደጋጋሚ ያጋጠመን ነውና አሁን እንዴት ነው ተጠራጣሪውንክ አይ አሁን በጣም በደንብ ተነቀቃለሁ የሚሄድበትን ቦታ መርጬ ነው የሚሄደው ሰዎችንም ስትረዳ ያው በደንብ እንዲም ብላይተ ነው መተረዳውና በደንብ ነው የምትጠነቀቀው የፈለገ ሿሿ ቢደርስብኝም የሚያሳዝኑ ነገሮችን ሳገኝ አሁንም ከማገዝ ወደ ኋላ አለም ያው ያው በትንሽ ሰዎች ምክንያት ይሄ ታሪክ ማለት ይልባቸው እስኪ በቀደም ሽልማት ላይ ጋሽ ማሙድን ጋሽ ማሙድ ደግሞ የልጅነት ህልም ነበር በጣም ደስ አለ ይሄው ያያየው ነበር ምን አለ ጋሽ ማሙድ ቆመው አጨብጭቦልኛል ያው ካሜራው እንደውም ወደ ዳር ነው ያሳያቸው እንጂ ቆመው አጨብጭቦልኛል በጣም አድንቀውኛል ከዛም በፊት አንድ ሁለቴ አግኝቻቸው ነበር ሌላም ቦታ እንዲሁ ፐርፎርም አድርጌ ነበር የመጀመሪያ ማቀው ሙዚቃ እንትን ላይ ስቴጅ ላይ አቅርቤላቸው ነበርና ጋሽ ማሙድ ጋር ምንድነው ልዩ ግንኙነት ያለኝ እንደዚህ ሙዚቃ መጀመሪያ እንዳልኩ ትስል ስሰማ የተከራይ ስልክ ተቀብዬ ነበርና እሱን እየሰማው ስልኩ ላይ ሁለት ሙዚቃዎችን ደጋግሜ ሰማ ነበር ጋሽ ማሙድን ያስተራወቀ ጋሽ ማሙድን እንደው ያኔ በደንብ ሰርጾ ገባ ከዛ ውጪ ያስተራወቀ እንኳን ያው የመጀመሪያ ስቴጅ ላይ የተማሪዎች ስቴጅ ላይ ያቀረብኩት ሙዚቃ የመጀመሪያ ሙዚቃ ያስተራወቀ ሙዚቃ ምን የሚለውን እስኪ ኦኬ እሺ ያስቱካን ዘፈን በጴጥሮስ ተከሽኖ ማውደድና አፍቆታ በእኔ ላይ የዞረ ትዝታንጎኔ አብሮኝ ያደረው እጠብቅሃለሁ
በሰሰት በናፍቆት የኔን ሁለመና ያላንተ ማናውቆት የኔን ሁለንተና ያላንተ ማናውቆት ናሊናለኝ የኔ ፍቅር ናሊናለኝ የኔ መውደድ ናሊናለኝ ተመልሶ ናሊናለኝ የኔ ዘመን ናሊናለኝ አትገባኝ ናሊናለኝ ስትናፍቀኝ ናሊናለኝ ውዴ ለኔ ናሊናለኝ ጴጥሮስ አወቀ የሷ ኮንሰርት አለ ሚሊኒየም አዳራሽና በአጋጣሚ ቅዳሜ ስለሆነ ያው እዚህ አይተነዋል ለማለት ነው። እንዴት ነበር ያስቴር? በጣም አይባል በጣም እስኪ ፎቶ ጥያቄዎች ምክንያቱም የልጅነት የቤት ስሜ ደህንነት ነው ብለህ ነበር ምክንያቱም የቤተሰቤ ደህንነት ስለሆንኩኝ ብለህ ነበር። እስኪ ያኔ የሚባለው የቤት ውስጥ የድሮ የልጅነትን ፎቶ ከጎረቤት ተቦርነን የሰጠኝ ኦኬ እሺ ለማየት ዝግጁ ነህ? አዎ ዝግጁ ነኝ። የሌለው ፋይል የለም። እስኪ እውነት ጴጥሮስ አንተ ነህ? የትዛው ነው? አቀማመጥ ግን የአልበም ነው ይመስላል። ሐሳብ ነበር ማለት ነው። የትምህርቱ ማሰብ አለ የሙዚቃው ማሰብ አለ። ያው እንግዲህ ጴጥሮስ ማስረሻ በፋና ላምሮት የ1.5 ሚሊዮን ብር አሸናፊ ሆነ። እሱ ብቻ ሳይሆን 3 ባለሀብቶችም 300 ሺህ ብር ሰጡ። 100 ሺህ ያው ከዛ በኋላ የሚመጡ እንትኖች አሉ። ምን መጣ እስኪ? የነፋስ መውጫ ከተማ አስተዳደር ያው ተጨማሪ 300 ሺህ ብር ሰጥቶኛል። 6 ሆነ። ኧረ ጉድ! እሺ ያው ከዛም ውጪ እንግዲህ አላቅም ሌሎች ጊፍቶችም አሉ። ያው እኔ አልሰማም ግን እየተወራ ነው። ጭምጭምታ ነገር ሰማ? እንደዛ ሰምቻለሁ። የኔን ነገሩ አልሰማውም። እንግዲህ እስከተነገረ እየጠበቅኩ ነው። የሰጡን አጫርሳለሁ። ከ2 ሚሊዮን ብር በላይ እኮ ነው። ሆኗል። አሁን አንተ የሚያስፈልግ ጥሩ ባንክ ነው የሚያስፈልግ አይደል? ጥሩ የሚታመን ሰተው ብር ላብዛለህ እንደ ሰዎቹ ካልሆንክብኝ እሺ ደስ ይለኛል። ለምሳሌ ቀደም ሳይ ሰው በጣም ታምናለህና ልክ እንደ ቀደሙ እንደደረሰበት አይታይም። 2 ሚሊዮን ይዤ እኔ ደግሞ የገረኛ ሿሿ የኢንተርቪው ሿሿ ስለዚህ መሬቱ እንደገና 300 ሺህ ብር 3 ባለሀብቶች 100 ሺህ ብር 1.5 ሚሊዮን ብር በጣም እኮ ብዙ ነው። ብዙ ጊዜ እንደ አይነት ድሎች ሲመጡ ወደ ተወለዱበት ቦታ መሄድና አብሮ ሴሌብሬት ማድረግ የተለመደ ነው። ትሄዳለህ አሁን ወደ ነፋስ መውጫ? እሄዳለሁ። ያው ሲጠሩኝ እሄዳለሁ ወደ እነሱ። እስካሁን ያው እንትን ነው ማለት ሽልማት አለ እንግዲህ ጥሪውን አልሰማሁም። እሄዳለሁ። ያው ሞኔ ማመስገንም ስላለብኝ በጣም ከጎኔ ሆነው በጣም ደግፈውኛል። ልጃቸውም ስለሆንኩ ያው አንድ ልጅ ደግሞ ከፍ ብሎ መታየት ማለት ደስ ይላቸዋል እነሱና ሲደግፉኝ ስለነበሩ የጂ አመሰግናለሁ ማለት ፈልጋለሁ። በዚሁም አጋጣሚ አመሰግናቸዋለሁ። ዋው! እኛም እንግዲህ ጴጥሮስ ማስረሻ ሳምንቱ ልዩ አነጋጋሪ ነበር። ፋና ላምሮት ላይ ታሪክ ሰርቷል። እስኪ እንጋብዘው። ቅኝት ባንድም አለ። አንድ ስራ ለመጫወትም ዝግጁ እንደሆንክ ሰምቻለሁ። በዛ በጣም ዝግጁ ናችሁ? ለዛ በነገራችን ላይ ያው እንግዲህ ሙዚቃን የጀመረው በ6 ዓመቱ ነው። ለዚህ መቀመጫና ክብር የበቃው ደግሞ በ22 ዓመቱ ነው። እውነት ነው አይደል? እውነት ነው። ምንድነው እንደ ሙዚቃ ገባችሁ? እንደ ህብስት እኮ እየሷ በ15 ዓመቷ ነው ሙዚቃ ጀመረችውና መቼም ቢሆን እድሜዋ ማዋሸት አትችልም። አሁን አንተም በዚህ ኢንተርቪው መሰረት እድሜ 22 መሆኑን አወጅክ ማለት አንድ ጥያቄ ልጠይቅህ። ጺምህን እስካሁን አልተላጨም? አንዴ ምናምን እኮ ገና እኮ ልጅ ነህ አይደል? ስለዚህ በሚቀጥለው የምንገናኘው በትምህርቱም
እንግዲህ እንዳልከው ህክምናው ላይ ዶክተር ጴጥሮስ በዚህ ደግሞ የሚገርም አልበም ተሰርቶ ነው ንፋስ መውጫና ጋይንት ላይ እንግዲህ በቅርቡ ጥሪ ይደረግለትና ሄዶ በአካባቢው ካሉ ካድናቂዎቹ ጋር በአጠቃላይ ሴሌብሬት ያደርጋል ይደሰታል ንፋስ መውጫ ጋይንት ተወለደ እንጂ ጴጥሮስ ማስረሻ የመላው ኢትዮጵያ ሀብት አዲስ የመጣ ኮከብ ነው በእናታችሁ ለስንበት እስኪ እንደው ምስጋና በድጋሚ መጀመሪያ ፈጣሪና አመሰግናለሁ ከነንቱ ከቅድስት ድንግል ማርያም ጋር መላው ኢትዮጵያውያን በአገር ውስጥም በውጭም ሀገር የምትኖሩ በቴክስትም በሶሻል ሚዲያም ስትደግፉ ይነበራችሁና አመሰግናለሁ የተወለድኩበትን አካባቢ ጎንደር ጋይንት አመሰግናለሁ ቤተሰቦቼ ስትደግፉ ይነበራችሁ ጓደኞቼ ሰይፍ ሻያንተንም አመሰግናለሁ ዲዛይነሬን ምንትዋብ ፈትለንም አመሰግናለሁ በዋናነትና በትልቁ ማመስገን የምፈልገው ፋና ቴሌቪዥን ፋና ላምሮት ነው እንደኔ አይነት ጀማሪ ድምጻውያንን አንስቶ ከዚህ ማድረስ ማለት ቀላል ነገር አይደለምና ፋና ቴሌቪዥን ሙሉ ክሩን ዳኞቹ ሙሉ ባንዶቹን ሁላችሁንም አመሰግናለሁ ቀጣይም እንግዲህ ፋና ላምሮት እንደኔ አይነት እንግዲህ ጥሩ ድምጻውያንን ያመጣል ብዬ ያምናለሁ ፋና ላምሮት ፋና ቲቪ በህይወቴ ትልቅ ቦታ አላችሁ አመሰግናለሁ በጣም ብዙ ማመስገን ያለብኛሉ ግን ያው ስለራሳው ቀጣይ ቀስ ይያልኩ በግልም ቢሆን አመሰግናችኋለሁ አዲሱ አልበም ላይ ከጀርባ ለካ ዩቲዩብ ላይ ነው የሚወጣው ካሴት ቢሆን ኖሮ ጀርባው ላይ አመሰግን ነበር ለማንኛውም በአጠቃላይ የረሳቸውም በሙሉ በህይወት ውስጥ የተለያየ አስተዋጽኦ ላደረጉ በአጠቃላይ ጴጥሮስ ያመሰግናል በሚቀጥለው የምንገናኘው ከአዲስ ስራ ጋር ነው በእናታችሁ ሞቅ አድርጋችሁ ሸኙልኝ ጴጥሮስ